በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወሕዝብ ሰለ ይመርሁ ወእለሂ ተልሁ ይጸርሁ ወይብሉ ሆሳዕና ለወልደ ዳዊት። የሚቀድሙትም የሚከተሉትም ሆሳዕና በአርያም እያሉ ይጮሁ ነበር። የማቴዎስ ወንጌል ምዕራፍ 21 ቁጥር 9 እንኳን ለባለ ሆሳዕና በሰላም በሕይወት በጤና ጠብቆ አደረሰን አደረሳችሁ። የዛሬው የትምህርታችን ርዕስ ሆሳዕና በአርያም እያሉ ይጮሁ ነበር። ሆሳዕና የአብይ ጾም 8ኛ ሳምንት ሲሆን በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ከሚከበሩ በዓላት አንዱ ነው። ይህ ቃል የነቢያትና የሐዋርያት ርዕስ ነው። ይህንን ቃል አራቱም ወንጌላውያን በመተባበር ጽፈውታል። ሆሳዕና በአርያም። ሆሳዕና ቃሉ የዕብራይስጥ ሲሆን ትርጉሙም አቤቱ እባክህ አሁን አድን፣ እባክህ አሁን አቅና ማለት ነው። ይህንም ቃል በመዝሙር 117 በቅንፍ 118 ቁጥር 25 ላይ ተጽፎ እናገኘዋለን። በአጠቃላይ ሆሳዕና ምስጋናም ልመናም የቀረበበት ቃል ነው። ሁላችንም እንደምናውቀው በማቴዎስ ወንጌል ምዕራፍ 21 ቁጥር 1 ጀምሮ እንደተዘረዘረው ጌታችን መድኃኒታችን ኢየሱስ ክርስቶስ ከኢያሪኮ ወደ ደብረ ዘይት በደብረ ዘይት ስር ባሉት በቤተ ፋጌ ሳለ ከደቀ መዛሙርቱ ሁለቱን ወደ አንድ መንደር ሄደው የታሰሩትን አህዮች እንደሚያገኙና ፈተውም እንዲያመጡለት እንዳዘዛቸው እነርሱም ሄደው ሲፈቱ ሰዎች አንዳች ቢሏቸው ለጌታ ያስፈልገዋል ብለው መታዘዛቸውን ይዘው መምጣታቸውንም ይዘው ከመጡ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቤተ ፋጌ ወደ ኢየሩሳሌም ቤተ መቅደስ እንደተጓዘና በውርንጫይቱም በቤተ መቅደሱ 3 ጊዜ እንደዞረ በዚያም ሰዎች ከፍ ባለ እልልታና ጩኸት ሆሳዕና በአርያም ለዳዊት ልጅ እያሉ እንዳመሰገኑ ቅዱስ መጽሐፍ ይነግረናል። ሆሳዕና ትርጉሙ ልመና ሲሆን አቤቱ እባክህ አሁን አድን፣ አሁን አቅና ተብሎ ተሰይሟል። ይህ ልመና ከአዳም ጀምሮ እስከ ክርስቶስ መምጣት የነበሩት የሰው ዘር በሙሉ እባክህ አድነን፣ ፈውሰን፣ ከሰይጣን ባርነት ነፃ አውጣን በማለት መጮኻቸውን መናገር ነው። በእርግጥም እውነት ነው። ከነቢያት አንዱ የሆነው ንጉሥ ዳዊት ክንድህን ከአርያም ላክ አድነን ብሎ በመዝሙር 143 ቁጥር 7 ላይ የእግዚአብሔርን ክንድ የተባለውን ወልድ ኢየሱስ ክርስቶስ ሥጋ ለብሶ እንዲያድን በተስፋ የጠበቀው መሆኑን ያሳያል። ታላቁ ነቢይ ኢሳይያስም ምነው ሰማያትን ቀደ በወረድክ፣ ሰማዮችን ቀደ ምነው ብትወርድ፣ ተራሮች ምነው ቢናወጡ ብሎ በትንቢተ ኢሳይያስ ምዕራፍ 64 ቁጥር 1 ላይ በልመና መልክ መናገራቸውን የቀደሙት ነቢያት፣ የቀደሙት ካህናት፣ የቀደሙት ነገሥታት በጸሎታቸው፣ በልመናቸው፣ በመሥዋዕታቸው ዓለምን ማዳን እንዳልተቻላቸው በመናገር ብዙ ቅዱሳን ይህንን ጌታ በተስፋ መጠበቃቸውን ከአቤል ደም ጀምሮ
እስከ በራኪው ልጅ እስከ ዘካርያስ ድረስ የፈሰሰው ደም ዓለምን እንዳልጠቀመ ባየ ጊዜ እግዚአብሔር አብ ተቀዳሚና ተከታይ የሌለውን አንድ ልጁን ዓለምን ለማዳን እንደላከው በዚህም የሰው ዘር በሞትና በጨለማ መካከል የነበረ ሁሉ ወደ ክብር መመለሱን ሆሳዕና በአርያም እያሉ ሲጮሁ እንደነበሩ እናገር ነው። ሆሳዕና ትርጉሙ ምስጋና ሲሆን በጊዜው የነበረው የሕዝቡ ፍቅር፣ የሕፃናቱ ድምፅ ክርስቶስ መሲሁ እነሆ በአህያይቱና በውርንጭላይቱ ላይ ተቀምጦ በክብር በመምጣቱ ሁሉም ደስ መሰኘታቸውን ወንጌላዊ ሉቃስ በሉቃስ ወንጌል ምዕራፍ 19 ቁጥር 38 ላይ ወደ ደብረ ዘይትም ቁልቁለትም አሁን በቀረበ ጊዜ ደቀ መዛሙርቱ ሁላቸው ደስ እያላቸው ታምራትን ሁሉ ስላዩ በታላቅ ድምፅ እግዚአብሔርን ሊያመሰግኑ እንደጀመሩ በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም በአርያም ክብር እያሉ ለጌታችን ለኢየሱስ ክርስቶስ ምስጋና እንዳቀረቡ በዚህ ብቻ አላበቃም። ሕፃናትም ጭምር ሆሳዕና በአርያም እያሉ ሲያመሰግኑ እንደነበር ይህም ምስጋና አስቀድሞ በመዝሙረኛው ዳዊት በመዝሙር 8 ቁጥር 2 ላይ እማፈ ደቂቅ ወሕፃናት አስተዳለወከ ስብሐተ ተብሎ እንደተነገረ ከሕፃናትና ከሚጠቡ አንደበት ምስጋናን አዘጋጀ ተብሎ የተነገረው ቃል መፈጸሙን በዚህ በዓል እናያለን። ይህ በዓል ጌታችን ኢየሱስ ክርስቶስ ሕዝቡ ለእርሱ ሰላማዊ ሰልፍ እንዲወጣ የፈቀደበትም አጋጣሚ ነበር። ምክንያቶቹ 3 ናቸው። የመጀመሪያው ትንቢቱን መፈጸም በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳይ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል የተባለው ቃል ፍጻሜ ያገኘ። በዚህም ሁሉም የሚቀድሙትም የሚከተሉትም ሆሳዕና በአርያም እያሉ ይጮኹ ነበር። ሁለተኛው ጌታችን ኢየሱስ ክርስቶስ በትሕትና ለሰላም መምጣቱን ማሳየት ነው። እውነት ነው። የቀደሙ ነገሥታት ጦር ሰብቀው ዘገር ነቅንቀው በፈረስ ተቀምጠው በጦርነት ድል ሲያደርጉ የሚያውቁ አይሁድ ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ በተናቀችው በተዋረደችው አህያይቱ ላይ ተቀምጦ ወደ ኢየሩሳሌም ሲመጣ ይጠብቁት የነበረው እንደ ቀደሙ አባቶቻቸው በፈረስ ተቀምጠው በነገሥታት ማዕረግ እነሆ ጦር ሰብቆ ዘገር ነቅንቆ ጠላትን ድል ይነሳልናል፣ ከሮማውያንም ቅኝ ግዛት ነፃ ያወጣናል ብለው ሲጠብቁ እሱ በተናቀችው በአህያይቱ ውርንጭላ ላይ የሰላም አምላክ መሆኑን ለማሳየት ሰላማዊ ኢየሱስ ክርስቶስ መጣ። አዎ እሱ ትሑት ሆኖ፣ አዎ እውነት ነው የእኛ ጌታ የሰላም አምላክ ነው ተብሎ በቅዱሳት መጻሕፍት ተነግሯል። እውነት ነው። ለዚሁ ነው ኢሳይያስም ሕፃን ተወለደልን፣ ወንድ ልጅም ተሰጠን፣ አለቅነቱም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል፣ ለመንግሥቱም ፍጻሜ የለውም ተብሎ የተነገረለት አምላክ ለሰላም ነው የመጣው። ሰላሙን ሊሰጠን የመጣው። አዎ መላእክት በልደቱ ጊዜ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ በሉቃስ ወንጌል ምዕራፍ 2 ቁጥር 14 ላይ ምስጋና በሰማይ በአርያም ሰላምም በምድር ለሰው ልጅ እያለ መምጣቱን ቅዱስ መጽሐፍ ይነግረናል። ምን ይሄ ብቻ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደፊት ባለው በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ ያለን ጌታ እርሱ ሰላሙን ሊሰጠን
በትህትና በአህያይቱና በውርንጭላይቱ ላይ ተቀምጦ ወደ ቤተ መቅደስ ገባ። ሦስተኛው አይሁድን ወደ ዓላማው ለማምጣት እሱ የመጣበት ምክንያት እርሱ ሞቶ ሕይወት እንዲሆንልን ነው። በዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ እኔ የመጣሁት ሕይወት እንዲሆንላችሁና እንዲበዛላችሁ ነው ብሎ እንደነገረን፣ ብዙ ሰዎች የተወለዱት ለመኖር ነው። ክርስቶስ ግን የተወለደው ለመሞት፣ ሞቱን እያወቀ ነው የመጣው፣ በዓላማ ነው የመጣው። ስለዚህ አይሁድን ወደ ዓላማው ለማምጣት የፋሲካው በግ እሱ ሊሰዋ ዓለምን ነፃ ሊያወጣ ክርስቶስ በእርሱ ሞት ሕይወት ሊሆንልን እርሱ ክርስቶስ አይሁድን ወደ ዓላማው ለማምጣት ወደ መስቀሉ ሥራ ለማምጣት የመጨረሻ ጊዜው ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያይቱና በውርንጭላይቱ ላይ ተቀምጦ መጣ የሰው ልጅን ለማዳን። ሆሳዕና በአርያም። ሆሳዕና የሰላምና የመሲህ መዝሙር ነበረ። ለኢየሩሳሌም የተሰጠ የመንፈስ ቅዱስ ስጦታ ነበረ። የሰላም ንጉሥ በአህያ ጀርባ ሲገባ የምስራቅ በር ክፍት መሆን ነበረበት፣ ነገር ግን አልሆነም። ስለዚህ ኢየሩሳሌም 2000 ዓመታት ፈረሰች፣ የተፈታች ከተማውን አከረመች። ጌታችን መድኃኒታችን ኢየሱስ ክርስቶስ የሀገር የቤተሰብ የሰውነት ሰላም ነው። እርሱ ከአርያም የመጣ መድኃኒት ነው። ሆሳዕና በአርያም። ይህ በዓል በርካታ ምስጢሮችን ያዘረ በዓል ነው። ለምሳሌ ያህል አንደኛው የዘንባባው ምስጢር፣ የዘንባባ ዝንጣፊ ይዘው ነው የተቀበሉት። የዘንባባ ዝንጣፊ መያዛቸው ምግባር ትሩፋት መያዛቸውን ይጠይቃል። ዘንባባ ደርቆ እንደገና ሕይወት ይዘራል። ጌታም በደረቁ አጥንቶች ላይ ሕይወትን ትዘራለህ ሲሉ በትንቢተ ሕዝቅኤል ምዕራፍ 37 ቁጥር 40 ላይ የተጠቀሰው ቃል ፍጻሜ ያገኘ። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽ አገባባችኋለሁ፣ በሕይወትም ትኖራላችሁ። እውነት ነው። ቤተ ክርስቲያን ስንዷ እመቤት ይህንን ያለ ምክንያት አይደለም የምታረገው። ዘንባባው አዎ በደረቁ አጥንቶች ላይ ዘንባባ ደርቆ እንደገና ሕይወት እንደሚዘራ ጌታ ሞቶ ለዓለም ሕይወትን ይሰጣል። ስለዚህ ዘንባባን ያዙ። ዛሬ የኔ ነገር አክትሟል፣ የኔ ነገር አብቅቷል፣ ወደ ሞት እያመራው ነው፣ እኔ ያለኝን ተስፋ ሟጥጫለሁ የምትሉ የእኛ ጌታ በደረቁ አጥንቶች ላይ ሕይወት የሚዘራ አምላክ ነው። ክብር ምስጋና ለእርሱ ይሁን። ሌላው ዘንባባ የቃል ኪዳን ምልክት ነው። በራሳችን ላይ ስናስረው የሕይወታችን የቤታችን ራስ አንተ ነህ እያልነው ነው። አዎ በሐዋርያት ሥራ ምዕራፍ 3 ቁጥር 15 ላይ የሕይወት ራስ ተብሎ ተነግሮለታል። ክብር ምስጋና ለእርሱ ይሁን። በጣታችን ስናስር ዘንባባውን ካንተ ጋር በፍቅር ታስረናል፣ ተዋህደናል ማለት ነው። የፍጻሜ ማሰሪያ የሆነው ፍቅር ነው። ፍቅር ያስተሳስራል። ይህንን ፍቅር ልበሱት ነው ያለው ሐዋርያው ቅዱስ ጳውሎስ በቆላሲስ ምዕራፍ 3 ቁጥር 14 ላይ የፍጻሜ ማሰሪያ የሆነውን ፍቅሩን ልበሱት። ከዘንባባው በተጨማሪ ልብሳቸውን አውልቀው ያነጥፉለት ሰዎች እውነት ነው፣ ላንተ ይገባሃል፣ እንኳን ልብስ እኛም እንነጠፍል ብለዋል። እርሱ በሞቱ ሕይወትን ለመስጠት እንደመጣ የገባቸው አዲሱን ልብስ ክርስቶስን ለብሰውታል። ኤፌሶን ምዕራፍ 4 ቁጥር 22 ላይ የሚጠፋውን አሮጌውን ሰው አስወግዱት አለ፣ አዲሱን ሰው ልበሱት። አሮጌው ሰው አዳም ነው። ክፋትና ተንኮል፣ ኃጢአትና በደል፣ ነውረኝነት አሮጌው ባህሪ ነው። አዲሱ ሰው ይቅርታ፣ ፍቅር፣ ርራሄ፣ አንድነት ክርስቶስ ይሄ ነው። ክርስቶስን የለበሰ ሰው መገለጫው ፍቅር ነው። ክርስቶስን የለበሰ ሰው መገለጫው ሰላም ነው። ዛሬ ሰላም እናመጣለን ብለው መሳሪያ ተሸክመው
እርስ በርሳችሁ የምትዋጉ እርስ በርሳችሁ የምትገዳደሉ ወንድሞቼ ሆይ ክርስቶስ እንዲህ ነበር ወይ ለእናንተ? ስለዚህ ምስጢሩ ብዙ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በጣም የሚገርመው አብዛኛው ሕዝብ ጌታን ለማክበር ልብሱን እያነጠፈ ዘንባባ ይዞ ሲያመሰግን ይታያል። ያልታደሉት ደግሞ በዚህ ቀን ቤተ መቅደሱ ውስጥ የውንብድና ሥራ ሲሰሩ አግኝቷቸው ቤተ መቅደሱን አጸዳው። ለአምልኮ ለምስጋና አብሮ መቆም የሚገባውን ቅድስና የሚሰራበትን ስፍራ ለክፋት አደረጉት፣ ለኃጢአት አደረጉት። ቤቴ ጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ ጌታችን ኢየሱስ ክርስቶስ ገስጿል። ሌላው የአህያይቱና የውርንጫይቱ ምስጢር ነው። በዚህ በዓል በግንባር ቀደምትነት በአገልግሎት ስማቸው ከፍ ብሎ የተጠቀሰው የአህያይቱና የውርንጫይቱ ታሪክ ነው። በብሉይ ኪዳን እንስሳ በሰው ልሳን ተናገረ ተብሎ የተጻፈው ስለ አህያ ነው። ኦሪት ዘኍልቍ ምዕራፍ 22 ቁጥር 27 ላይ ታነቡታላችሁ። እንዲህ ይላል ቃሉ፣ አህያይቱም የእግዚአብሔርን መልአክ አየች፣ ከበለዓምም በታች ተኛች። በለዓምም እጅግ ተቆጣ፣ አህያይቱንም በበትሩ ደበደባት። እግዚአብሔርም የአህያይቱን አፍ ከፈተ። በለዓምንም 3 ጊዜ የምታየኝ ምን አድርጌብን አለችው። የእግዚአብሔርን መልአክ አህያህን 3 ጊዜ ለምን መታ? እነሆ መንገድ በፊቴ ጠማማ ነውና እቋቋም ዘንድ ወጥቻለሁ ብሎ እግዚአብሔር እንደተናገረው በመልአኩ በኩል። ስለዚህ በአዲስ ኪዳንም ጌታችን ሲወለድ አህያ እስትንፋሷን ገብራለች። ወአስተማወቅዎ አድግ ወላይም፣ እንስሳትና አህያ በከብቶች በረት ውስጥ እነሆ አሟሟቁት። ጌታ ሲወለድ ወቅቱ የብርድ ወራት ስለነበር ይሄ የዛሬ ምስጢር ነው። ዛሬ አህያ ብሎ መናገር ስድብ የሚመስለው ብዙ ወገን አለ። አዎ፣ ለዛሬ ጌታን የተሸከመች አህያ፣ ለዛሬ የተነጠፈላት አህያ፣ ክብር ያገኘች ያ እኔ ነኝ፣ ያ አንተ ነህ፣ ያ አንቺ ነሽ። ክርስቶስ ሊከብር የሚፈልግ ክርስቶስ ሊያርፍ ማደሪያው ሊያደርግ የሚፈልግ አህያ በዘባነ ኪሩብ ትመሰላለች። በኪሩቤል ላይ በረድኤት አድሮባቸው ይኖራል። በአህያይቱ ደግሞ በአካል በለበሰው ሥጋ ሰው ስለሆነ ተቀምጦባታል። አህያ ለመሄድ አንገቷን ዝቅ ማድረግ የትሕትና መገለጫ ናት። ስለዚህ ትሕትና ይህንን እውነት ያስተምረናል። ይህ ብቻ አይደለም። ከመንደር ነው ያመጧቸው፣ ከመንደር ነው የወጡት። ፈታችሁ አምጡልኝ የተባሉት። አዎ፣ ያ የታሰረ እነዚያ የታሰሩ በብዙ ችግሮች ውስጥ ያሉ ሰዎች ወደዚህ እውነት መምጣት አለባቸው። ከመንደር መውጣቷ፣ አዎ፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜ የታሰረች አህያ ውርንጫም ከእርሷ ጋር ታገኛላችሁ። ፈታችሁ አምጡልኝ። ለምን ቢሏችሁ ለጌታ ያስፈልጉታል በሉ። ከመንደር መውጣት ያስፈልጋል። ዛሬ ትውልዱን ለጦርነት ለእርስ በርስ ግጭት የሚዳርገው መንደርተኝነት፣ ዘረኝነት ነው። ከዚህ ነገር መውጣት ያስፈልጋል። ለጌታ እናስፈልገዋልና ጌታ ይፈልገናል። የገዛን በዋጋ ነው። የሞተልን የቆሰለልን እሱ ነው። ስለ ሁላችን ዕዳ በቀራንዮ አደባባይ ዋጋ የከፈለልን እሱ ነው። ማንም አልሞተልንም። ያ አዳኝ፣ ያ የዋህ ጌታ እኔን፣ አንቺን፣ አንተን ፍለጋ እኛን ፍለጋ ነው የመጣው። ተወደዳቸው እግዚአብሔር ልጆች፣ ፈታችሁ አምጡልኝ ያለ ጌታ። አዎ፣ መፈታት የሚገባቸው በልዩ ልዩ ሱስ የተያዙ ሰዎች አሉ። ዛሬ ዘመኑ ያመጣው ቴክኖሎጂ ሰውን ባሪያ አድርጎታል፣ ሱሰኛ አድርጎታል። ከዚህ ያልተላቀቀ ክርስቲያን ተፈቷል ማለት አይቻልም። ስለዚህ ከዚህ ልንፈታ ይገባናል። ዛሬ የታሰርንባቸው ብዙ ነገሮች አሉን። በዘረኝነት ታስረናል፣ በኃጢአት ታስረናል፣ በዝሙት ታስረናል፣ በመለያየት ታስረናል። የተወደዳቸው የእግዚአብሔር ልጆች ከዚህ ነፃ ልንወጣ ይገባናል። ሌላው ዛሬ ማጣት ይዟቸው ሰርቀው ትዕግስት አጥተው የሰው ሕይወት በእጃቸው ጠፍቶ ወይም ጎርተው
በእስር ቤት የወደቁ በሥጋ የታሰሩትን ሊፈቱ ይገባቸዋል። ክርስቶስ ሊፈታን ነው የመጣው። ሆሳዕና በአርያም ብለን ማክበር የምንችለው ተፈተን ስንወጣ ነው። ያልተፈቱ ሰዎች ሆሳዕናን ማክበር አይችሉም። ሆሳዕና ምስጋና ነው። ሆሳዕና ልመና ነው። ተፈተው በመጡት በአህያይቱና በውርንጭላይቱ ላይ ነው ተቀምጦ ወደ ኢየሩሳሌም የገባው። ዛሬ ከዘረኝነት ልንፈታ ይገባናል። ከመንደርተኝነት ልንፈታ ይገባናል። ፈታችሁ አምጡ የተባልነው አገልጋዮች እርስ በርሳችን እኛም በዘረኝነት ታስረን ሌላውን ለመፍታት ሞራል የለንም። ብዙ የታሰሩ በብዙ ስቃይ ውስጥ ያሉ ከአልኮል፣ ከአደንዛዥ እጽዋት፣ ከአሽሽ ከብዙ ነገሮች ጋር ታስረው የሚሰቃዩ ብዙ ወገኖች አሉ። እነሱ ለጌታ ያስፈልጉታል፣ እኛም እናስፈልገዋለን። ምክንያቱም ጌታ በዋጋ ነው የገዛን፣ በደሙ ነው የተቤዠን። እናስፈልገዋለን ለጌታ። ስለዚህ ዛሬ ሆሳዕና በአርያም ብለን ስናከብር እነዚህን ማሰብ ይጠበቅብናል። በብዙ ስራት ውስጥ ያሉት ደቀ መዛሙርቱ ሄዱ፣ ጌታ ያዘዛቸውን አደረጉ። የታዘዝነውን ልናደር ይገባናል። ፈታችሁ አምጡ፣ እሺ። ወደዚያ መንደር ሂዱ፣ እሺ። ወደ ሩቅ አገር ሂዱ፣ እሺ። እግዚአብሔር ሲያዝ እሺ ነው። እሱ እሺ ብሎ ነው የመጣው። ታዞ ነው ለመስቀል ሞት የደረሰው። እሺ ብንል በረከታችንን እንበላለን። እምቢ ብንል ደግሞ የሚገጥመንን ቅዱስ መጽሐፍ ነግሮናል። ሰይፍ ይበላችኋል የተባለው እኛ እግዚአብሔርን እሺ እንድንለው እሺ ብሎ እሱ ለኛ ሕይወቱን እንደሰጠን ልንታዘዘው ይገባናል። እምቢ ምንለው ዲያብሎስን ነው። ቅዱስ ያዕቆብ ነግሮናል። ኦሆ በልዎ ለእግዚአብሔር፣ እግዚአብሔርን እሺ በሉት፣ ዲያብሎስን ግን ተቃወሙት ከናንተ ይሸሻል የተባለው። ሆሳዕናን የሚያከብር ክርስቲያን ሆሳዕናን እንዳከበረ ለትንሣኤ መብቃት ያስፈልገዋል። ሆሳዕና ላይ የዘመረ አንደበት እስከ መጨረሻው መጽናት ያስፈልገዋል። ትላንት ሆሳዕና ብለው ያከበሩ ዓርብ ላይ ይሰቀል ብለዋል። ዓለም ለክርስቶስ ያላት ስፍራ በረትና መስቀል ነው። ስለዚህ ክርስቲያኖች ዛሬም ብዙ የተጨነቁ ሰዎች አሉ። ሆሳዕና ብለን ልንጮህላቸው የሚገባ እባክህ አሁን ጎብኛቸው፣ እባክህ አሁን አድናቸው፣ እባክህ አሁን ፈውሳቸው የምንላቸው በየሆስፒታሉ ሆነው በየጸበሉ ስፍራ ሆነው በየቤታቸው ሆነው ማን ያድነናል፣ ማን ይፈውሰናል ለሚሉ ሰዎች ሆሳዕና ይዘን ልንሄድ ይገባናል። እርሱ መድኃኒታችን ኢየሱስ ክርስቶስ ነው። እሱ የሥጋም የነፍስም አዳኝ ነው። ሆሳዕና በአርያም። ስለዚህ መድኃኒታችን ኢየሱስ ክርስቶስ የኛ አዳኝ፣ የኛ ሕይወት፣ የኛ አስነሽ፣ የኛ ተስፋ፣ ክብር ምስጋና ለእርሱ ይሁን። ዛሬ ብዙ ወገኖች በዚህ ብቻ አይደለም ለጌታ የሚያስፈልጉት ብዙ ወገኖች አሉ። ወንጌል ያልደረሳቸው ወደ እግዚአብሔር መንግሥት ሊቀርቡ የሚገባቸው ብዙ ወገኖች አሉ። ለነዚህ ሰዎች መዳን እንዲሆን ሆሳዕና በአርያም። ሆሳዕና እጅግ የተወደደ ልዩ በዓል ነው። ሆሳዕና ጌታችን መድኃኒታችን ኢየሱስ ክርስቶስን ማግኘት ነው፣ እሱን ማመስገን ነው። ሆሳዕና የሚያስተምረን ሰዎች በሕይወታቸው ዘመን እግዚአብሔር እንዲያመሰግኑ፣ ደስ ያለው ቢኖር ይዘምር ያመስግን፣ ያዘነ ቢኖር ይጸልይ። ሆሳዕና ልመናም ምስጋናም ነው። በዚህ እውነት እስከ መጨረሻው ጸንተን እንድንኖር እግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ጸጋና በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።